የተፈራው ሆኗል። የኢራን ጦር በአሜሪካ ላይ ታሪካዊ እርምጃን ወስዷል። የአሜሪካ ጦር ሰፈሮች በኢራን ሚሳኤሎችም ተደብድበዋል። This morning, Iran's supreme leader is blaming the United States for the massive protests in his country, during which thousands of demonstrators have been killed by the regime. የኢራኑ መሪ አያቶላ አሊ ካሂሚኒ ወደ ሚዲያ ብቅ ብለው ማንም ያልጠበቀውን ዜና አሰምተዋል። با خون چند صد هزار انسان شریف روی کار آمده. በመካከለኛው ምስራቅ ያለው የፖለቲካ ተኩሳት ከቁጥጥር ውጭ ወጥቷል። ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ጦር ትዕዛዝን ሰጥተዋል። The US military carried out massive precision strikes on the 3 key nuclear facilities. የአሜሪካን ጦር የጫነው መርከብ ወደ ኢራን ድንበር ተቃርቧል። ነገሩ ሊለይለት 11ኛው ሰዓት ላይም ደርሷል። Imagine a massive steel fortress cutting through the ocean. በሌላ በኩል በኢራን ያለው አመጽ ተባብሶ በቀጠለበት ወቅት ፕሬዝዳንት ዶናልድ ትራምፕ አመፀኞቹን በርቱ እየመጣን ነው የሚል አስደንጋጭ መልእክትን አስተላልፈዋል። በኢራን ምድር በየሰከንዱ የሚፈሰው ደም ዓለምን ያስጨነቀ ዛሬም ተባብሶ ቀጥሏል። የምንሰማው ተራ የተቃውሞ ዜና አይደለም። ይህ በ21ኛው ክፍለ ዘመን ያየነው ያለነው ትልቅ የሰብአዊ መብት ቀውስና የኃያላን ፍጥጫ ነው። ባለፉት ጥቂት ሳምንታት ብቻ የኢራን ሆስፒታሎች ከአቅም በላይ በሆኑ አስክሬኖች ተጨናንቀዋል። የሕክምና ባለሙያዎች በምስጢር ለዓለም አቀፉ ሚዲያዎች እንደሚናገሩት ከሆነ የሟቾች ቁጥር መንግስት ከሚቀበለው በ3 እጥፍ በልጧል። መንግስት የኢንተርኔት መስመሮችን በመዝጋት ዓለም ምን እየተካሄደ እንደሆነ እንዳያውቀው አፍኖ ይዞታል። ነገር ግን የተፈራው እውነት በየስንጥቁ ወደ ዓለም አደባባዮች እየወጡም ይገኛሉ። ለመሆኑ ለምንድነው የኢራን መንግስት የኢራን ዜጎችን በዚህ ደረጃ ለመጨፍጨፍ የወሰነው? በዝግ በሮች ጀርባና ኢንተርኔት በሌለባቸው ጨለማ ከተሞች ውስጥ ምን አይነት አስከፊ ድርጊቶች እየተፈጸሙ ነው? ይህ አመጽ ወደ እርስ በርስ ጦርነት ያመራ ይሆን? ዛሬ በዝርዝር የምንመለከተው ስለ ፖለቲካ ብቻ አይደለም። በሺዎች የሚቆጠሩ እናቶች ልጆቻቸውን ስላጡበት፣ በሚሊዮኖች የሚቆጠሩ ዜጎች ደግሞ ነጻነት ካልሆነ ሞት ብለው ስለቆረጡበት፣ አመጹ እንዲቀጣጠል ከአመጹ ጀርባ ስለተሰለፉ ኃይሎችም ነው። ወደ ዝርዝር ዘገባችን ከመግባታችን በፊት ይህ መረጃ ለብዙዎች እንዲደርስ ቪዲዮ ላይክ እና ሼር በማድረግ ለሌሎች በማጋራት እንድትተባበሩን እንጠይቃለን። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የእልፍ መረጃ ተቋዳሽ ይሁኑ። አሁን በቀጥታ ወደ ኢራን ወቅታዊ ሁኔታ እናልፋለን። እንደ አውሮፓውያኑ አቆጣጠር ከታህሳስ 28 ቀን 2025 ጀምሮ የተቀሰቀሰውና እስከ ጥር 2026 አሁን ባለንበት ወቅት የቀጠለው አመጽ በኢራን ዘመናዊ ታሪክ ውስጥ እጅግ ደም አፍሳሹ እንደሆነም እየተዘገበ ይገኛል። ኢራን ውስጥ ባለፉት 47 ዓመታት ታይቶ የማይታወቅ ተቃውሞ ተቀጣጥሏል። የኢራንን መንግስት የሚቃወሙ ሰልፈኞች አደባባይ ከወጡ ሳምንታትም ተቆጥረዋል። ተቃውሞው በተለያዩ የኢራን ከተሞች አሁንም ከቁጥጥር ውጪ መሆኑን ያመነው የአገሪቱ መንግስት በተቃዋሚ ሰልፈኞች ላይ ወታደራዊ እርምጃ መውሰዱን ገልጿል። በኢራን ተቃውሞ ሲነሳ ይህ የመጀመሪያ ሳይሆን ከዚህ ቀደም ተደጋጋሚ ህዝባዊ አመጾች ተቀስቅሶ የሚያውቅ ቢሆንም የዚህኛው አመጽ ግን ከቀደሙት በከፍተኛ ሁኔታ ልዩነት ፈጣሪ ሆኗል። የዚህ አመጽ መነሻ እንደቀደሙት አመጾች በአንድ ክስተት ብቻ ሳይሆን በተደራራቢ የኑሮ ጫናዎችና በፖለቲካ ውጥረት የፈነዳ ነው። በኢራን ታሪክ ታይቶ የማይታወቅ የገንዘብ ምንዛሪ ውድቀት ኢንፍሌሽን መከሰቱ፣ ዜጎች መሰረታዊ ምግቦችን መግዛት የማይችሉበት ደረጃ ላይ መድረሳቸው ህዝቡን ወደ አደባባይ አስወጥቶታል። በበርካታ የኢራን ግዛቶች በተከሰተው የውሃ እጥረትና ተደጋጋሚ የኤሌክትሪክ መቆራረጥ ምክንያት ገበሬዎችና የከተማ ነዋሪዎች ለመኖር የሚያስችል ሁኔታ የለም በሚል ቁጣቸውን መግለጽ የጀመሩ ቢሆንም የሀገሪቱ መንግስት ለህዝቡ ቁጣ መልስ ከመስጠት ይልቅ የኃይል እርምጃ መውሰዱ
አመጹ በአገር አቀፍ ደረጃም እንዲባባስም አድርጎታል። መጀመሪያ አካባቢ በኢኮኖሚ ጥያቄ የተነሱ አነስተኛ ተቃውሞዎች በመንግስት የደህንነት ኃይሎች በጭካኔ እንዲበተኑ መደረጉ ቁጣ ወደ አጠቃላይ መንግስት ለውጥ ጥያቄ እንዲቀየርም አድርጎታል። ይህ አመጽ ከቀደሙት ህዝባዊ አመጾች የሚለይበት የመጀመሪያው ሁኔታም ሀገር አቀፋዊ መሆኑ ነው። ቀደም ያሉ አመጾች በተወሰኑ ከተሞች ወይንም በዋና ከተማዋ ቴሄራን ላይ ብቻ ያተኮሩ ነበሩ። የዘንድሮው ግን ከታላላቅ ከተሞች እስከ ገጠራማ የኢራን መንደሮች ድረስ በአንድ ጊዜ የተቀሰቀሰ ነው። ቀደም ሲል ወጣቶች ወይንም የተማረው ክፍል ብቻ ነበር ለተቃውሞ የሚወጣው። አሁን ግን ሰራተኛው፣ ገበሬው፣ ነጋዴውና እንዲያው የመንግስት ሰራተኞች ጭምር አድማን እያደረጉ ተቃውሞን ተቀላቅለዋል። ይህ የመደቦች ትብብር ለመንግስት ትልቅ ስጋትም ሆኖበታል። ከዚህ ቀደም ተቃዋሚዎች በሰላማዊ መንገድ ብቻ ተቃውሟቸውን የሚያሰሙ የነበረ ቢሆንም አሁን ግን በብዙ ቦታዎች ዜጎች ራሳቸውን ለመከላከል ሲሉ ከደህንነት ኃይሎች ጋር ወደ ትጥቅ ግጭት እየገቡ እንደሆነም ይነገራል። ይህ ደግሞ አመጹ ወደ እርስ በርስ ጦርነት ወይንም ሲቪል ዋር የመቀየር እድሉ አሳድጎታል። በኢራን ተቃውሞ በሺዎች የሚቆጠሩ ሰዎች መገደላቸውንም የአገሪቱ ጠቅላይ መሪ አሊ ካህሚኒ ለመጀመሪያ ጊዜ በይፋ አረጋግጠዋል። با خون چند صد هزار انسان شریف روی کار آمده. በሺዎች የሚቆጠሩ ሰዎች መገደላቸውን በይፋ የተናገሩት ጠቅላይ መሪው አንዳንዶቹ የተገደሉት ሰብሃዊ ባልሆነም ጭካኔ በተሞላበት መንገድ ነው ሲሉም ተደምጠዋል። ለሞቱ ሰዎች አሜሪካንን ተጠያቂ አድርገዋል። በኢራን መንግስት በተወሰደው ጭካኔ በተሞላበት እርምጃ የሟቾች ቁጥር ወደ 20 ሺህ መድረሱን የተመለከቱ መረጃዎች መውጣታቸው ከፍተኛ ድንጋጤን አጭሯል። መቀመጫውን አሜሪካን ያደረገው የኢራን መብት ተሟጋቾች ተቋም ሂውማን ራይትስ አክቲቪስት ኒውስ ኤጀንሲ እንደገለጸው ኢራን በተቃዋሚዎች ላይ በወሰደችው የኃይል እርምጃ የ3090 ሰዎች ህይወት ተቀጥፏል የሚል ቢሆንም ቀጥታ ከኢራን የተሰሙ መረጃዎች ግን ከዚህ የሚበልጥና አስደንጋጭ ሆኗል። በኢራን ውስጥ የሚገኙ የሕክምና ባለሙያዎች ለሳንዴይ ታይምስ እንደገለጹት ከሆነ የሟቾች ቁጥር ከ16500 እስከ 18000 ሊደርስ ይችላል ብለዋል። ይህ መረጃ የተሰበሰበው ሆስፒታሎች ውስጥ ካሉ መዝገቦች መሆኑ ደግሞ መረጃውን ትክክለኛ ነው አስብሎታል። ሲቢኤስ እና ኢራን ኢንተርናሽናል የዜና ወኪሎች በበኩላቸው አንዳንድ የደህንነት ምንጮችንና የንቅናቄው አስተባባሪዎችን ጠቅሰው እንደዘገቡት የሟቾች ቁጥር ከ12000 እስከ 20000 ሊደርስ እንደሚችልም ስጋታቸውን ገልጸዋል። የኢራን መንግስት ባለስልጣናት በበኩላቸው በአገሪቱ በተከሰተው አመጽ ለመጀመሪያ ጊዜ ከፍተኛ የሟቾች ቁጥር መኖሩን አምነው የተቀበሉ ሲሆን አንድ የመንግስት ባለስልጣን ለሮይተርስ የዜና ወኪል እንደገለጹት ከሆነ ከ5000 በላይ ሰዎች በኢራን አመጽ መሞታቸውን አረጋግጠዋል። ሆኖም መንግስት ለሞቱ ሰዎች ተጠያቂው የውጭ ጠላቶችና ሽብርተኞች ናቸው የሚል ምላሽንም ሰጥተዋል። በኢራን ውስጥ ለቀናት የሚቆይ የኢንተርኔትና የስልክ ግንኙነት እገዳ ብሎክ አውት በመደረጉ መረጃዎችን ወዲያውኑ ማረጋገጥ አስቸጋሪም አድርጎታል። በተጨማሪም ቤተሰብ የሞተባቸው የሟቾችን አስክሬን እንዲረከቡ ስለ ሁኔታው ለማንም አንናገርም የሚል ቃል እንዲገቡ በጸጥታ ኃይሎች ጫና እየተደረገባቸው እንደሚገኝም ተናግሯል። የኢራን ብሔራዊ መገናኛ ብዙሃን እንደዘገበው የአገሪቱ ጠቅላይ መሪ አሊ ካህሚኒ ትላንት ማምሻውን ባደረጉት ንግግር ከአሜሪካና እስራኤል ጋር ትስስር ያላቸው በሺዎች የሚቆጠሩ ሰዎችን ገድለዋል፣ ቀውስም ተፈጥሯል በማለት አምነዋል። ለሟቾቹ ለውድመቱና የኢራን ስም ለመጥፋቱ ተጠያቂው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው ብለን እናምናለን ሲሉም ፕሬዝዳንቱ አያቶላም አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራናውያን በተቃውሞው እንዲቀጥሉ አበረታተዋል። የኢራን መንግስት ተቃዋሚዎችን የሚገድል ከሆነ ወታደራዊ እርምጃው እንደሚከተልም በድጋሚ አስጠንቅቀዋል። ከምጣኔ ሀብታዊ ጥያቄ ጋር በተያያዘ የተነሳው ተቃውሞ መሪው ከስልጣን እንዲወርዱ ወደ መጠየቅም ተሸጋግሯል። የኢራን መንግስት ተቃውሞው በአገሪቱ ጠላቶች የተቀነባበረ ሁከት እንደሆነም ገልጿል። ዓለም አቀፍ መገናኛ ብዙሃን ያረጋገጧቸው ተንቀሳቃሽ ምስሎች እንደሚያመላክቱት ከሆነ የጸጥታ ኃይሎች ተቃዋሚዎች ላይ ሲተኩሱም ታይተዋል።
ታይተዋል። ባለፉት ጥቂት ቀናት የወጡ ዘገባዎች አለመረጋጋቱ እንደቀነሰ ቢጠቁሙም ሙሉ መረጃ ማግኘት ግን አልተቻለም። ቢቢሲ ነዋሪዎችን ጠቅሶ ባሰራጨው ዘገባ የጸጥታ ኃይሎች በሞተር ሳይክል ሆነው ሁኔታውን ለመቆጣጠር እየሞከሩት ነው። የኢራኑ ጠቅላይ መሪ አሊ ካሂሚኒ በትላንትናው ንግግራቸው ሀገሪቱ ትራምፕን ወንጀለኛ አድርጋ እንደምትወስድና በኢራን ከተፈጠረው አለመረጋጋት ጋር በተያያዘ ተጠያቂ መሆን እንዳለባቸውም ገልጸዋል። የአሜሪካ ግብ ኢራንን መዋጥ ነው ሲሉም ነው አሜሪካንን የከሰሱት። የአሜሪካ የውጭ ጉዳይ መስሪያ ቤት እንዳለው ኢራን የአሜሪካ ወታደራዊ መቀመጫዎችን ለመምታት እየተዘጋጀች እንደሆነ መረጃ ደርሶናል ብሏል። ኢራን ከትራምፕ ጋር ጨዋታ ከጀመረችና ጥቃት ከፈጸመች ጉልበት ካለው ኃይል ጋር ትላተማለች ሲልም አክሏል። ትራምፕ በኢራን ግድያው ቆመዋል ብሎም አሜሪካ ወታደራዊ እርምጃ የመውሰድ አማራጯን አሁንም እንዳልሰረዘች ገልጸዋል። አሜሪካና ዩናይትድ ኪንግደም በኳታር የአልኡዳዲ አየር ኃይል መቀመጫ ያላቸውን ሰራዊቶች ቁጥር እየቀነሱ እንደሆነም ተነግሯል። የአሜሪካ ባለስልጣናት ለቢቢሲ አጋር ሲቢኤስ እንደተናገሩት አሜሪካ ወታደሮቿን የቀነሰችው ለቅድመ ጥንቃቄ ነው። ከሰሞኑ በኢራን ካለው አመጽ ጋር ተያይዞ ኢራን በአሜሪካ ጦር ሰፈሮች ላይ ጥቃት ለመፈጸም እየተዘጋጀች መሆኗን የአሜሪካ ባለስልጣናት ጭምር ያረጋገጡ ሲሆን በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮች በኢራን ሚሳኤል ኢላማ ስር ገብተዋል፣ ጦሩም ተከቧል ተብሏል። ሁኔታው እጅግ ውጥረት የነገሰበት እንደሆነና ወደ ግጭት ሊያመሩ የሚችሉ ክስተቶች እየታዩ ነው የተባለ ሲሆን ባለፉት ጥቂት ቀናት በተለይም ጥር 14 2026 አሜሪካ በኳታር በሚገኘው ትልቁ የጦር ሰፈሯ አልኡዳዲ ቤዝ ላይ ያሉ አንዳንድ ሰራተኞች አካባቢውን ለቀው እንዲወጡ ማድረጉን ተዘግቧል። ይህም የሆነው ኢራን ጥቃት ልትሰነዝር ትችላለች የሚለው ስጋት በከፍተኛ ሁኔታ መጨመሩን ተከትሎ ነው። የኢራን ባለስልጣናት አሜሪካ ባመጹ ጣልቃ ገብታ ኢራን ላይ ጥቃት ካደረሰች በቀጠናው ያሉ የአሜሪካ ጦር ሰፈሮች ሳውዲ አረቢያ፣ ኳታር፣ ቱርክና ኩዌት ላይ ጥቃት እንሰነዝራለን በማለትም በግልጽ አስጠንቅቀዋል። ከዚህ ቀደም ባለፈው ሰኔ ወር ላይ ኢራን በኳታር በሚገኘው የአሜሪካ ጦር ሰፈር ላይ የሚሳኤል ጥቃት መፈጸሙ የሚታወስ ነው። በወቅቱ አሜሪካ በኢራን የኒኩሌር ተቋማት ላይ ጥቃት ማድረሱን ተከትሎ ኢራን በኳታር በሚገኘው የአሜሪካ ጦር ሰፈር ላይ ሚሳኤል መተኮሱ የሚዘነጋም አይደለም። በወቅቱ ከፍተኛ ጉዳት ባይደርስም ይህ ክስተት በሁለቱ ሀገራት መካከል ያለውን ግንኙነት እጅጉን አሻክሮታል። ብዙዎች ኢራን አሁን ላይ ጥቃት ፈጽማለች ወይ ብለው እየጠየቁ ሲሆን እውነታው ግን እስካሁን ጥር 2026 ድረስ ምንም አይነት አዲስ የቀጥታ ወታደራዊ ጥቃትን አልሰነዘረችም። ነገር ግን አሜሪካ የአውሮፕላን ተሸካሚ መርከቧን ዩኤስ አብርሃም ሊንኮን የተባለውን ወደ ቀጠናው እያስጠጋች ሲሆን ኢራን በበኩሏ ማንኛውንም የአሜሪካ ጣልቃ ገብነት ከፍተኛ ዋጋ እንደሚያስከፍል እየዛተችም ትገኛለች። ይህም ቀጠናውን በማንኛውም ሰከንድ ሊፈነዳ በሚችል የጦርነት አፋፍ ላይ አቁሞታል። የተወደዳችሁ የሚዲያችን ተከታታዮች ለዛሬው ያዘጋጀንላችሁ ልዩ ጥንቅራችን የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን። ያላችሁን ሐሳብ አስተያየት ኮሜንት ላይ አስፍሩልን። ሼር ቆይታ ይሁንላችሁ።